ችሁ እኔ አለው ፈጣሪ ይመስገን ደህና ነኝ። ዶክተር ዮሐንስ እባላለሁኝ። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለጥሩ ጤንነት መመገብ ያለባችሁን ምርጥ 14 ፍራፍሬዎችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ሁሉም ፍራፍሬዎች በሚባል ደረጃ ገንቢ ናቸው። ነገር ግን አንዳንዶቹ በተለየ መልኩ ከፍተኛ መጠን ያለው ቪታሚኖችን፣ ማዕድናትን፣ ፋይበር እናም በሽታ የመከላከል አቅምን የሚሰጡ አንቲ ኦክሲዳንቶችን ይይዛሉ። እንደ ብሉቤሪ፣ የሲትረስ ፍራፍሬዎች፣ ፖም እናም ሮማን ያሉ ብዙ ፍራፍሬዎችን መመገብ የአመጋገባችሁን ጥራት ሊያሻሽል ይችላል እናም ጤናችሁን በተለያዩ መንገዶች ሊጠቅምም ይችላል። ለምሳሌ የልብ ህመምናም አንዳንድ የካንሰር አይነቶች ያሉ የተለመዱ የጤና ሁኔታዎችን እድልን ይቀንሳል። ለጥሩ ጤንነት መመገብ ያለባችሁን ምርጥ ፍራፍሬዎችን በዝርዝር ልንገራችሁ። አንደኛ ብሉ ቤሪ ነው። ብሉ ቤሪ ልትበሉት ከምትችሉት በጣም ጤናማ ፍራፍሬዎች ውስጥ አንዱና የመጀመሪያው ነው። ለበርካታ አስርተ ዓመታት የተደረጉ ጥናቶችም እንደሚያሳዩት ብሉቤሪን አዘውትሮ መመገብ ጤናን በእጅጉም ያሻሽላል። ለምሳሌ ጥናቶችም እንደሚያሳዩት በየቀኑ 1/3 ኩባያ ሰማያዊ እንጆሪዎችን ወይም ደግሞ ብሉቤሪን መመገብ ለብዙ አይነት 2 የስኳር በሽታዎችና የልብ ህመምን ጨምሮ ለብዙ የጤና ችግሮች ተጋላጭነትን ይቀንሳል። ብሉቤሪ እንደ ፍላቮኖይድ እናም አንቶሲያኒን ያሉ ኃይለኛ የሆነ አንቲ ኦክሲዳንቶችን እናም አንቲ ኢንፍላማቶሪ ውህዶች ምንጭ ሲሆን በፋይበር፣ በቫይታሚን ሲ እናም በሌሎችም በርካታ ጠቃሚ ንጥረ ነገሮች የበለጸጉ በመሆናቸው በአመጋገባችሁ ላይ ልትጨምሩት ከምትችሉት በጣም ጤናማ ፍራፍሬዎች ውስጥ አንዱም ያደርጋቸዋል። ሁለተኛ ቼሪስ ነው። ቼሪ ጣዕሙ ይለያያል፣ ነገር ግን ሁሉም የቼሪ ፍሬዎች ጤናን በሚከላከሉ ንጥረ ነገሮች የተሞሉ ናቸው። ሁለቱም ጣፋጭናም ታርት ቼሪ እንደ አንቶሲያኒን፣ ካቴቺን እናም ኢፒካቴቺን እናም ሃይድሮክሲ ሲናሜትስ ያሉ ፖሊፊኖሎችን ይዘዋል። ሁሉም ኃይለኛ አንቲ ኦክሲዳንትስ እናም አንቲ ኢንፍላማቶሪ ባህሪ ያላቸው። ቼሪ በአንቲ ኦክሲዳንት ውህዶች የበለጸገ በመሆኑ የቼሪ ፍሬዎችን መጠቀም እንደ አርትራይተስ፣ የልብ ህመምናም ለአንዳንድ የካንሰር አይነቶች ያሉ ለበርካታ ህመሞች ማስታገሻም ሆኖ ያገለግላል። ቼሪስ እንደ ቫይታሚን ሲ እናም ፖታሲየም ያሉ ቪታሚኖችን እናም ማዕድናትን በተጨማሪም ጥሩ የፋይበር ምንጭንም ይሰጣሉ። ሶስተኛ ደግሞ የሮማን ፍሬን መጠቀም ነው። ሮማን ጣፋጭ ጣዕም ያለው በአመጋገብ ጥቅሞች የተሞላ ነው። አንድ ኩባያ ሮማን 20% የሚሆነውን የዕለት ተዕለት የቫይታሚን ሲ ፍላጎታችሁን ይሸፍናል። ቫይታሚን ሲ ኃይለኛ አንቲኦክሲዳንትስ እናም በሽታ የመከላከል አቅምን የሚደግፍ ባህሪ ያለው ሲሆን 17% ደግሞ የፎሌት መጠንንም ይሸፍናል። ፎሌት ደግሞ ለቀይ የደም ሴሎች መፈጠርና እድገት ውስጥ ትልቅ ሚናን ይጫወታል። ሮማን በንጥረ ምግቦችናም በአንቲኦክሲዳንት ውህዶች የበለጸገ በመሆኑ ሮማንን መመገብናም የሮማን ጁስን መጠጣት የአትሌቲክስ አፈጻጸምን፣ የልብ ጤናን፣ የአእምሮ ስራንናም ከበርካታ የጤና ችግሮች ለመከላከልም ይረዳል። አራተኛ ራስቤሪን መጠቀም ነው። ራስቤሪስ መብላት ከምትችሉት ምርጥ የፋይበር ምንጮች ውስጥ አንዱ ሲሆን 9.75 ግራም ፋይበር በአንድ ኩባያ ይዛል። ይህም በቀን መጠቀም ካለባችሁ ከ28 ግራም ዕለታዊ የፋይበር ፍላጎት ውስጥ 35% የሚሆነውን ይሸፍናል። በፋይበር የበለጸጉ ምግቦችን እንደ ራስቤሪስ ያሉ ምግቦችን ወደ አመጋገባችሁ ማከል ጤናማ የአንጀት እንቅስቃሴን ለማበረታታት የሆድ ድርቀትንም ይከላከላልና ጠቃሚ ባክቴሪያዎችን በምግብ መፍጫ ስርዓት ውስጥ እንዲያድጉም ያደርጋል። በተጨማሪም ፋይበርን ከተመገባችሁ በኋላ የመርካት ስሜት እንዲሰማን ይረዳል። ይህም የሰውነት ክብደትን ጤናማ እንዲሆንም ይረዳል። ራስቤሪ እጅግ በጣም ጥሩ የፋይበር ምንጭ ከመሆኑ በተጨማሪ እንደ ቫይታሚን ሲ፣ ማንጋኔዝ እናም ቫይታሚን ኬ ባሉ በቪታሚኖችና ማዕድናት የተሞላ ሲሆን በተጨማሪም ኃይለኛ አንቲኦክሲዳንትስ እናም አንቲ ኢንፍላማቶሪ ውህዶችም አሉት። አምስተኛ ደግሞ አቮካዶ ነው። አቮካዶ ከፍተኛ የልብ ጤናማ ስብናም ፋይበርን የያዘ ዝቅተኛ ካርቦሃይድሬትስ የያዙ ልዩ ፍራፍሬዎችም ናቸው። የአቮካዶ ግማሹ ወደ 7 ግራም የሚጠጋ ፋይበር እናም
8.5 ግራም ካርቦሃይድሬትስ ብቻን ያቀርባል። ይህም አቮካዶ ዝቅተኛ የካርቦሃይድሬትስ አመጋገብን ለሚከተሉ ሰዎች ጥሩ ምርጫ ያደርገዋል። ከፋይበር በተጨማሪ አቮካዶ የሞኖ አንሳቹሬትድ ፋት የበዛበት ሲሆን እነዚህም ጤናማ የደም ቅባቶችን እንዲሁም ደግሞ ቫይታሚን ሲ፣ ቫይታሚን ኢ፣ ፎሌት እናም ማግኒዥየምንም ይይዛል። እነዚህም ለአጠቃላይ ጤና አስፈላጊ ናቸው። ጥናቶችም እንደሚያሳዩት አቮካዶን መመገብ የደም ውስጥ የስኳር መጠን እንዲስተካከል፣ ክብደት እንዲቀንስ እናም የልብ ጤናን እንደሚያበረታታ እናም አጠቃላይ የንጥረ ምግብ ፍጆታንም ይጨምራል። ስድስተኛ ደግሞ ብርቱካን ነው። ብርቱካን ከአመጋገብ ጋር በተያያዘ እንደ ቫይታሚን ሲ ያሉ አስፈላጊ ንጥረ ነገሮችን ለማሟላት ሊረዳ ይችላል። አንድ ብርቱካን ብቻ 82.7 ሚሊግራም ቫይታሚን ሲን ይይዛል። ይህም በቀን የሚያስፈልገን የቫይታሚን ሲ ፍላጎቶቻችንን 92%ን ይሸፍናል። ቫይታሚን ሲ ለበሽታ መከላከል ተግባር፣ ለኮላጅን ውህደትናም ብረትን ወይም ደግሞ አይረንን ለመምጠጥ አስፈላጊ ነው። እንዲሁም እንደ ኃይለኛ አንቲ ኦክሲዳንትም ሆኖ ይሰራል። ህዋሳትን በሌላ መንገድ በሽታ ሊያስከትሉ ከሚችሉ ጉዳቶች ይጠብቃል። ጥናቶችም እንደሚያሳዩት የሲትረስ ፍራፍሬዎችን አዘውትረው የሚበሉ ሰዎች ለአይነት 2 የስኳር በሽታ እናም ለአንጀት ካንሰርን ጨምሮ ለተወሰኑ ሌሎች ካንሰሮች እናም ለተለያዩ በሽታዎች የመጋለጥ እድላቸው ዝቅተኛ ነው። ሰባተኛ ደግሞ ፖም ወይም ደግሞ አፕል ነው። ፖም የልባችሁን ጤና ለመደገፍ በሚረዱ ንጥረ ነገሮች የበለጸጉ በጣም ተወዳጅ ፍራፍሬዎች ናቸው። ለምሳሌ ፖም ከፍተኛ በሆነ የሚሟሟው ፋይበር የበለጸገ ሲሆን ይህ አይነቱ ፋይበር በምግብ መፍጫ ስርዓት ውስጥ ያለውን የኮሌስትሮል መጠን በመቀነስ እናም ከሰውነት የሚወጣውን ፈሳሽን በመጨመር በደም ውስጥ ያለውን ጤናማ የኮሌስትሮል መጠንን የሚያበረታታ ነው። በ2020 የተደረገ ጥናት አፕል መብላት በ2020 የተደረገ ጥናትም እንደሚያመለክተው አፕልን መብላት አጠቃላይ እናም የኤልዲኤል ኮሌስትሮልን እንዲሁም የደም ግፊትን እናም የሰውነት መቆጣት ምልክቶችን ለመቀነስ ውጤታማ መንገድ መሆኑንም አረጋግጧል። እነዚህ ሁሉ የልብ ህመም እድገትንም ይከላከላሉ። የልብ ጤናን ለመደገፍ ተመራማሪዎቹ በየቀኑ ከ100 እስከ 150 ግራም የአፕል መጠን እንዲወስዱ መክሯል። ይህም በቀን ከአንድ ትንሽ እስከ መካከለኛ መጠን ያለው አፕል ጋር እኩል ነው። ስምንተኛ ደግሞ ግሬፕ ፍሩትስ የምንለው ነው። ግሬፕ ፍሩትስ እንግዲህ ብርቱካን የሚመስል ፍራፍሬ ነው። በጣም ገንቢ የሆነ ጣዕም ያለው ፍራፍሬዎች ናቸው። በየዕለት አመጋገባችሁ ላይ አንድ ኩባያ የግሬፕ ፍሩትስን ማከል 100% የሚጠጋውን የቫይታሚን ሲ ፍላጎትን ይሸፍናል። ይህም ለቆዳችሁ፣ ለልባችሁ እናም ለበሽታ መከላከያ ስርዓታችን ጤንነት ይጠቅማል። ግሬፕ ፍሩትስ እንደ ናሪንጊን እናም ናሪንጊኒን ባሉ ፍላቮኖይድ ንጥረ ነገሮች የበለጸጉ ናቸው። እነዚህም የጸረ ካንሰር ባህሪም አላቸው። ዘጠነኛ ደግሞ ብላክቤሪን መመገብ ነው። ብላክቤሪ ጣፋጭናም በቪታሚኖች፣ በማዕድናት፣ በፋይበር እናም በአንቲ ኦክሲዳንትስ ውህዶችም የተሞላ ነው። ጥቁር እንጆሪ ወይም ደግሞ ብላክቤሪ ከፍተኛ መጠን ያለው አንቶሲያኒን፣ ፍላቮኖልስ እናም ኢላጂታኒንን ይዟል። ይህም ለአንቲ ኦክሲዳንትስ ይዘታቸው አስተዋጽኦም ያደርጋል። ብላክቤሪ እብጠትን ከመቀነስናም ከሴሉላር ጉዳትን ከመጠበቅ በተጨማሪ እንደ የደም ግፊትናም ኮሌስትሮል ያሉ የልብ በሽታ አምጪ ሁኔታዎችንም ለመቀነስም ይረዳል። ጥናቶችም እንደሚያሳዩት በአንቶሲያኒን የበለጸጉ ፍራፍሬዎችን እንደ ጥቁር እንጆሪዎችን መመገብ እንደ የልብ ህመም ያሉ የተለመዱ የጤና ሁኔታዎችን አደጋም ሊቀንስ ይችላል። 59 ጥናቶችን ያካተተ የ2021 ግምገማ ወይም ደግሞ ጥናት እንዳመለከተው ከፍተኛ መጠን ባለው አንቶሲያኒን የበለጸጉ ምግቦችን ቤሪዎችን ጨምሮ መውሰድ በአጠቃላይ በልብ ህመም የመያዝ እድልን በ27 በመቶ ለመቀነስ እናም በአጠቃላይ በልብ ህመም ምክንያት የመሞት እድልን በ9 በመቶም ይቀንሳል። አስረኛ ደግሞ እንጆሪን መጠቀም ነው። እንጆሪ ለልጆችም ሆነ ለጎልማሶች በጣም ተወዳጅ የሆኑ ፍራፍሬዎች ናቸው። በተጨማሪም እንጆሪ ለየት ያለ እናም ገንቢ ሲሆን ለቆዳ እናም ለልብ ጤና ጠቃሚ የሆኑ እንደ ፎሌት እናም ቫይታሚን ሲ ያሉ የተለያዩ ቪታሚኖችና ማዕድኖችንም ያቀርባል። አንድ ኩባያ እንጆሪ ከዕለታዊ ፍላጎቶቻችሁ ከ100% በላይ የሚሆነውን የቫይታሚን ሲ መጠንንም ይሸፍናል። ቫይታሚን ሲ ኮላጅንን ለማምረት የሚያስፈልግ ንጥረ ነገር ሲሆን ኮላጅን የቆዳችሁን የመለጠጥናም እርጥበትን የሚጠብቅ ፕሮቲን ነው። ጥናቶችም እንደሚያሳዩት እንጆሪዎችን መመገብ የደም ቧንቧ ጤናን በማሻሻል ለልብ ጤና እንደሚጠቅምናም እንደ ኤልዲኤል ኮሌስትሮል ያሉ ለልብ ህመም
አጋላጭ የሆኑ ሁኔታዎችን በመቀነስ የሰውነትን የአንቲ ኦክሲዳንትስ ይዘትን ከፍ ለማድረግም ይረዳል። 11ኛ ደግሞ ወይን ነው። ወይን በፖሊፊኖል ውህዶች እንደ ፍላቮኖይድ፣ ፊኖሊክ አሲድ እናም ሬስቬራትሮል ባሉ ውህዶች የበለጸገ ሲሆን እነዚህ ሁሉ የልብ ጤናን ከፍ ለማድረግ እናም የልብ ህመምን ለመከላከልም ይረዳሉ። ሬስቬራትሮል በሰውነት ውስጥ ጸረ እርጅና እናም ረጅም እድሜን የማበረታቱ አንዳንድ ሲርቱዊንስ የተባሉ ፕሮቲኖችን በማንቃት ከእርጅና እናም ከእድሜ ጋር በተያያዙ የሚከሰቱ የጤና እክሎችን ሊከላከልም ይችላል። በተጨማሪም ወይን ለጤና አስፈላጊ በሆኑ እንደ መዳብ፣ ቫይታሚን ኬ እናም ቢ ቪታሚኖች ባሉ ንጥረ ነገሮችም የበለጸገ ነው። 12ኛ ደግሞ ማንጎ ነው። ማንጎ ጣፋጭ ጣዕም ያለው ደማቅ ብርቱካናማ ቀለም ያለው ስጋ ያላቸው ፍራፍሬዎች ናቸው። ማንጎ የተለያዩ ንጥረ ነገሮችን ይዛል፣ ነገር ግን በተለይ በቫይታሚን ኤ እናም በቫይታሚን ሲ የበለጸገ ነው። አንድ ኩባያ ማንጎ 10% የቫይታሚን ኤ እናም 67% የቫይታሚን ሲ በቀን የሚያስፈልጋችሁን እነዚህን ንጥረ ነገሮችን ይሰጣል። እነዚህ ሁለቱም ቪታሚኖች ሴሉላር መከላከያ ባህሪያት አላቸውና ለበሽታ መከላከያ ስርዓት ተግባር አስፈላጊ ናቸው። ማንጎ እንደ ፖሊፊኖልስ፣ አንቲ ኦክሲዳንትስ እናም ፋይበር ያሉ የምግብ መፈጨትን እናም የአንጀት እንቅስቃሴን ለመደገፍ የሚረዱ የእጽዋት ውህዶችናም ንጥረ ነገሮችንም ይዟል። በ2018 የተደረገ ጥናትም እንደሚያሳየው በየቀኑ 300 ግራም ማንጎን መጠጣት የሰገራ ወጥነትናም ድግግሞሽን በእጅጉ እንደሚያሻሽልናም ከፋይበር ማሟያ ጋር ሲነጻጸር ስር የሰደደ የሆድ ድርቀት ባለባቸው ሰዎች ላይ የአንጀት እብጠትንም ይቀንሳል። 13ኛ ደግሞ አፕሪኮት ነው። አፕሪኮቶች እንደ ቫይታሚን ሲ፣ ቫይታሚን ኤ እናም ፖታሲየም ባሉ በርካታ ንጥረ ነገሮች የበለጸገ ትንሽ ብርቱካናማ ቀለም ያላቸው ፍራፍሬዎች ናቸው። እጅግ በጣም ጥሩ የቤታ ካሮቲን ምንጭ ናቸው። ቤታ ካሮቲን ደግሞ ፕሮ ቫይታሚን ኤ የሆነ ካሮቲኖይድ ሲሆን አንቲ ኦክሲዳንትስ እናም አንቲ ኢንፍላማቶሪ ጥቅሞችም አሉት። በእርግጥ ቤታ ካሮቲን በአፕሪኮት ውስጥ ካለው አጠቃላይ የካሮቲኖይድ ይዘት ውስጥ እስከ 84 በመቶ የሚሆነውን ይዛል። ከፍ ያለ የቤታ ካሮቲን መጠን መኖሩ የኮሎሬክታል ካንሰርን ጨምሮ ከበርካታ የጤና እክሎች እንዲሁም ከልብ ህመምናም ከካንሰር ጋር የተያያዘ ሞትንም ይከላከላል። አፕሪኮቶች ጣፋጭ፣ ትንሽ ጥርት ያለ ጣዕም ያላቸውናም እንደ ፍራፍሬ፣ ሰላጣ እናም ኬክ ባሉ ምግቦች ውስጥ በጥሬ ወይም ደግሞ በስለውም ልትጠቀሟቸውም ትችላላችሁ። 14ኛ ደግሞ አናናስ ነው። አናናስ በካሎሪ ይዘቱ አነስተኛ ቢሆንም እንደ ቫይታሚን ሲ፣ መዳብ፣ ማንጋኔዝ እናም በሌሎች በርካታ ንጥረ ነገሮች በቪታሚኖችና በማዕድናት የተሞላ ነው። ለምሳሌ አንድ ኩባያ የተቆረጠ አናናስ ብቻ 88 በመቶውን በየቀኑ ከሚያስፈልገን የቫይታሚን ሲ ፍላጎቶቻችንን ይሸፍናል። እንዲሁም አንቲ ኢንፍላማቶሪ፣ የአንቲ ኦክሲዳንትስ እናም በሽታ የመከላከል አቅምን የሚደግፍ ባህሪያት ያለው ብሮሜላይን በተባለ ኢንዛይም የበለጸጉ ናቸው። ስለዚህ ጥሩ ጤንነትን ለመደገፍ በየቀኑ መመገብ ያለባችሁ ምርጥ 14 ፍራፍሬዎች እነዚህ ናቸው ማለት ነው። ታዲያ በቀን ምን ያክል ፍራፍሬዎችን መመገብ አለብኝ ብላችሁ ጥያቄ ልታነሱ ትችላላችሁ። እንደ አሜሪካን የልብ ማህበር ያሉ የጤና ድርጅቶች አብዛኛው ሰው በየቀኑ ከ4 እስከ 5 ጊዜ እያንዳንዱን አትክልትና ፍራፍሬን እንዲመገብ ይመክራሉ። በአትክልትና ፍራፍሬ የበለጸገ ምግብን መመገብ ከበርካታ ስር የሰደዱ የጤና እክሎች ለመከላከል እናም አጠቃላይ ጤናንናም ረጅም እድሜን ለመኖርም ይረዳናል። ትኩስ ፍራፍሬን መብላት ለብዙ ሰዎች ሊጠቅም ይችላል። እንደ አይነት 2 የስኳር በሽታ ያሉ የደም ስኳር ቁጥጥር ላይ ተጽዕኖ ያላቸውን የጤና ችግሮችንም ጭምር ለመከላከልም ይረዳል። እንደውም ጥናቶችም እንደሚያሳዩት ለስኳር በሽታ ተስማሚ በሆነ አመጋገብ ውስጥ ፍራፍሬን ማካተት የጾም የደም ስኳር መጠንን በመቀነስ የስኳር በሽታን ለመቆጣጠርም ይረዳል። ምንም እንኳን ፍራፍሬ ገንቢ እናም በአብዛኛዎቹ የተመጣጠነ ምግቦች ውስጥ ሊካተት ቢችልም ፍራፍሬን መብላትን በተመለከተ ከመጠን በላይ መጠቀም ግን አግባብ አይደለም። ፍራፍሬ በጣም ጣፋጭናም በቀላሉ ለመመገብም ቀላል ነው። ስለዚህ ለሌሎች ጤናማ ምግቦች እንደ አትክልት፣ ለውዝናም የፕሮቲን ምንጮች እንደ አሳ የመሳሰሉ ለጤና አስፈላጊ የሆኑ ንጥረ ነገሮችን ለያዙ በልኩ መጠቀም ምንጊዜም ቢሆን አስፈላጊ ነው። ፍራፍሬዎችን ለመመገብ ለትልቁ የስነ ምግብ ጥቅም ትኩስ ፍራፍሬዎችን ወይም ደግሞ የቀዘቀዙትን ወይም ጣፋጭ ያልሆኑ ፍራፍሬዎችን መጠቀም ነው። ምንም እንኳን የታሸጉ እናም የደረቁ ፍራፍሬዎች
በጤናማ አመጋገብ ውስጥ ሊካተቱ ቢችሉም ከፍተኛ የሆነ የተፈጥሮ የስኳር ይዘት አላቸው። እነዚህን ፍራፍሬዎችን በመጠኑ መጠቀም ጥሩ ነው፣ ምክንያቱም ብዙ ስኳር መጨመር ጤናን ሊጎዳ ይችላል። እንደ የልብ ህመምናም ለአይነት 2 የስኳር በሽታ የመጋለጥ እድሎችን ይጨምራል። እንደ ቤሪ፣ ብርቱካን፣ አናናስናም ወይን የመሳሰሉ ፍራፍሬዎች ከፍተኛ ገንቢ በመሆናቸው ቫይታሚን፣ ማዕድናት፣ ፋይበርናም አንቲኦክሲዳንትስ ውህዶችንም ይይዛሉ። በአጠቃላይ በአመጋገባችሁ ላይ ተጨማሪ ፍራፍሬን ማከል አጠቃላይ የአመጋገባችሁን ጥራት ሊያሻሽልናም የልብ ህመምናም አንዳንድ ካንሰሮችን ጨምሮ ለብዙ የጤና ችግሮች የመጋለጥ እድላችሁን ይቀንሳል። ጤናችሁን ለመጠበቅናም የንጥረ ምግቦችን ፍጆታ ለመጨመር ቀላልናም ጣፋጭ መንገድ የተለያዩ ፍራፍሬዎችን በአመጋገባችሁ ውስጥ ምንጊዜም ቢሆን ለማካተት መሞከር አለባችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ እላለሁ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።